ሰላም ዩናይትዳውያን ዛሬ እንግዲህ ማንቸስተር ዩናይትድ ከወልቭስ ጋር የሚያደርጉ ፕሪሚየር ሊግ ጨዋታ በጣም ተጠባቂ ነው። ማንቸስተር ዩናይትድ እንግዲህ በዛሬው ጨዋታ የግድ ማሸነፍ ይጠበቅበታል። ይሄን ጨዋታ ማንቸስተር ዩናይትድ የሚያሸንፍ ከሆነ ደረጃውን በማስተካከል ወደ አምስተኛ በመምጣት ወደ ቶፕ 4 ፍክክሩ የሚመለስ ይሆናል ማለት ነው። ማንቸስተር ዩናይትድ እንግዲህ ታላቁና ኃያሉ ክለባችን በዚህ ጨዋታ ብዙ የሚጠበቁ ነገሮች አሉ። በዚህ ቪዲዮ እንግዲህ ማንቸስተር ዩናይትድ ምን አይነት አሰላለፍ ይዞ ይገባል የሚለውን እናያለን። ይሄ የሚመስል አሰላለፍ ይዞ ስለሚገባ እዚህ ጋር ላስቀምጥላችሁ። ይሄ አሰላለፍ እንግዲህ ግምታዊ አሰላለፍ ሲሆን በራሴ አሞሪን ይዞ ይገባል የራሴን ግምት ሳይሆን አሞሪን ይዞ ይገባል ብዬ የገመትኩትን አሰላለፍ ነው ያወጣሁት። እንግዲህ ከጨዋታው በኋላ ይሄን ከተመለከታችሁ በኋላ ምን ያክሉ ትክክል አገኘሁት የሚለውን ኮሜንት ላይ የገባችሁ ብታጋሩኝ ይሆናል ማለት ነው። እንግዲህ ይሄ ጨዋታ በጣም ወሳኝ የሆነ ጨዋታ ነው፣ ማሸነፍም የግድ የሚለው ማለት ነው። ግን አሰላለፉ ገና ስመለከተው በጣም ነው እንግዲህ የሚያንገሸግሸኝ። እውነቱን ለመናገር ለማንቸስተር ደጋፊዎች በጣም ያንገሸግሻል። ይሄም ቡድን ስታየው ምንም ተስፋ የሚሰጥ ነገር የለም እና እንግዲህ ብዙ አይነት ምክንያቶች አሉ ሊቀርቡ የሚችሉ ቢሆንም እንግዲህ ይሄ አሰላለፍ ግድ የተሻለው ቡድን ምንለው ነው። ይሄ አሞሪን የተሻለው ቡድን ነው ብሎ ይመርጣል የሚለው የመጀመሪያው እንግዲህ መሃል ሜዳውን ስንመለከት እንግዲህ መሃል ሜዳው የግድ ነው ብሩኖና ካሲሜሮን አጣምሮ ነው የሚገባው። ደጋግሞ እነዚህ ተጫዋቾች እንግዲህ እንዳልተጎዱ እናውቃለን በዚህ ጨዋታ። ለዚህ ሁለቱ የመሰለፍ እድላቸው ከፍተኛ ነው። ሁለተኛው ትልቁ ነገር እንግዲህ በዚህ ጨዋታ የሚጠበቀው ዳሎትን እንደሚያሰልፈውና ፕሩፍ እያደረገ እንደሆነም ዳሎት ለፕሩፍ እያደረገ ያለው ግን ለአሞሪን ለምን ጎል ስላስገባ ጎል በቀደም ስላስቆጠረ አሞሪን ፕሩፍ እያደረገ ነው ብሎ ያስባል። ዳሎትን የሚመርጥ ይሆናል። ትልቁና አነጋጋሪው ነገር እንግዲህ አታኩ ወይም አጥቂ መስመር ሶስተኛ ሐሳብ እሱ ነው። አጥቂ መስመር ላይ እንግዲህ ማን ይገባል፣ ምን አይነት አሰላለፍ በዘርክሲ ይቀጥላል የሚለውን ነገር እንግዲህ አስቀምጬላችኋለሁ እንደምትመለከቱት ማለት ነው። አሰላልፉ ዋናው ነገር እንግዲህ ተጫዋቾቹ በኔ እንትንስል እነዚህን ተጫዋቾች እዚህ ጋር ያስቀምጥኩላቸውን ተጫዋቾች አንዳቸውንም አላምናቸውም። እውነቱን ለመነጋገር ከተባለ እዚህ ቡድን ውስጥ የማምኖ ተጫዋች አለ ማለት ይከብዳል። አንጻራዊነት አማድ ዲያሎና እምቤሞ የተሻሉ ተጫዋቾች ናቸው። በእነዚህ ተጫዋቾች ተማመናል። በጣም ማለት ተማመንባቸው ተጫዋቾች እንደ ዳሎት አይነት ተጫዋቾች ምንም አይነት የእግር ኳስ አበርክቶት ለቡድኑ የማያደርጉ ተጫዋቾች እንደ ብሩኖ አይነት ብሩኖ በጣም ምርጡ ተጫዋቻችን ቢሆንም ከቦታው ውጪ እየተጫወተ ስለሆነ በጣም መጥፎ ተጫዋች ብዬ ነው። ካሲሜሮ በዘንድሮ ዓመት ካሲሜሮ ደና የሆነው ግን ሸሽቶና አፈግፍጎ ስለሚጫወት ነው። የሱ ደግሞ ያችን ቦታ ብቻ 6 ቁጥሯን ብቻ ጠብቆ መጫወት ቡድኑ ዳይናሚክዝሙን ጎርቶታል ብዬ አስባለሁ። እንግዲህ ትልቁ ነገር ምንድነው በዚህ ጨዋታ ብዙ ነገር እንጠብቃለን። ከዛ ውጪ ግን ኢኒዮስ የሚባሉት የነዚህ የሌባ ስብስብ ጥርቅም ለበል የሌቦች ጥርቅም የዘራፊዎች ጥርቅም ለምን እንደዛ አልክ ካላችሁኝ ኢኒዮሶች የሚባሉ እነዚህ ሌቦች እነ ጂም ራትክሊፍ ባይመጡ ኖሮ ማንቸስተር ዩናይትድ በሳውዲ አረቢያን እጆች ወርቆ በብዙ ሚሊዮን እዳችንን ከፍለን አዲስ ስቴዲየም በነፃ ገንብተን የፈለግነውን ተጫዋች መግዛት የምንችልበት ደረጃ ላይ እንሆን ነበር። እነዚህ ስግብግቦች ግን ገብቶ ክለባችንን እየጎዱት ነው የሚገኘው። እንግዲህ ኢኒዮሶች አሞሪንን እየደገፉት ነው። መግለጫም ሰጥተዋል። አናባረረውም እያሉ ነው። አሞሪንን አናባረረውም እያሉ ነው። እንደው ባለፈው ቪዲዮ ላይ አሞሪን በወልቭስ የሚሸነፍ ከሆነ ይባረራል ስል ነበር። ኢንተርቪው እነሱ የሰጡትን መግለጫ ከሰማው ግን ተስፋ ቆርጫለሁ። እውነት ተስፋ ቆርጫለሁ። አናባረረውም እያሉ ነው። አሞሪን ደግሞ በጣም ገገማ እየሆነ እየመጣ ነው። እኔ በጣም ነው የሚመቸኝ አሞሪን የሚሰጠው መግለጫ ሐቀኝነት አለው፣ ግልጽነት አለው ምናምን ግን በቃ ስተበርን የሆነ ሰው ምን ልበቃ ግግም ያለ ሰው ነው። በሜኑ የሚሰጠውን ከሰማችሁ አንድ ሳምንት የሚናገረው ሌላ ሳምንት የሚናገረው ሌላ። አሁን ስለ ሜኑ የሚሰጠው ነገር ራሱ የሆነ በአንድ ራስ ሁለት ምላስ የሚባለው አይነት ሰው ነው እንግዲህ አሞሪን እየሆነ ያለው። በጣም ጥሩ ስራ እየሰራ ነው ብዬ አላስብም። አሞሪን ክለቡን ወደ ተሻለ ደረጃ እየመራ ነው ብዬ አላስብም እና
በጣም አሞሪን ላይ እኔ ራሱ አሞሪን አውት ወደሚለው ነገር እየሄድኩ ነኝ። አሞሪን አውት ወደሚለው ነገር ለዚህ እንግዲህ አሞሪን ይሄን ነገር ያስተካክላል፣ ወደ ተሻለ ነገር ይወስደናል ብዬ ተስፋ አደርጋለሁ። እንግዲህ ካልሆነ ግን አሞሪን ተባሮ የተሻለ ሰው ቢመጣም እኔ ምንም አይመስለኝም ከዚህ በኋላ። እስቲ የሊጉን ቴብል እንመልከት። የሊጉን ቴብል ስንመለከት እንግዲህ በጣም ለማንቸስተር ዩናይትድ ከጊዜ ወደ ጊዜ አመቺ እየሆነ እየመጣ ነው። ይሄ የሊግ ቴብል የሚጠበቀው ኮንሲስተንት ሆኖ ማሸነፍ ነው ጨዋታዎችን። ስፔሻሊ አሁን እያጋጠሙት ያሉት ጨዋታዎች በጣም ቀላልና ሊያሸንፋቸው ነጥብ አሁን ባለፈው አሸንፈ ቢሆን ይሄን ጨዋታ ብናሸንፍ በእርግጠኝነት ቶፕ ፎሩን በቃ የሚገርም እንቆጣጠረው ነበር። ከአርሰናል ጋር ራሱ ያለን ልዩነት ወደ 6 ይወርድ ነበር። አሁን ዛሬ 11 ነው ያለው መሰለኝ፣ ካሸነፈን ወደ 8 ይወርዳል። በቀደም አርሰናል አሁን ተሸንፎ ነበር። በቀደም አሸንፈ ቢሆን በጣም እንቀርብ ነበር ወደ አርሰናል፣ ወደ 7 ወደ 6 እናደርሶ ነበርና እድሎች እየተመቻቹ ነው። ይሄን እድል ግን መጠቀም አለበት አሞሪን ግን ክለቡ ላይ በጣም እየቀለደ ነው ያለው። ክለቡም አሞሪን ላይ ጫና እያደረገ አይደለም ያለው። አሰልጣኝ አሁን አርነ ስሎትን ጫና ተደረገበት። ጫና ሲደረግበት አርነ ስሎት ውሳኔ ወሰነ፣ ለውጦችን እያደረገ ነው። እንግዲህ አርነ ስሎት አሁን ተከታታይ 3 ጨዋታ አልተሸነፈም በፕሪሚየር ሊጉ አቻም ቢወጣ እንኳን አሁን ለውጥ ነው፣ ከነበረበት አዝቅት ውስጥ እየወጣ ነው። አሞሪን ላይ ግን ጫና ማንም ሰው እያሳደረበት አይደለም። ይሄ ጫና ያለ ማሳደራቸው ደግሞ ማንቸስተር ዩናይትድን እየጎዳ ነው ያለው። በጣም እየጎዳ ነው ያለው። እንግዲህ ምን እንደምላችሁ አላቅም። ማንቸስተር ዩናይትድ አሰልጣኝ ከሆነ አንድ አሰልጣኝ ማንቸስተር ዩናይትድ የሚያሰለጥን አሰልጣኝ ከሆነ ጫና ሊደረግበት ይገባል። ከክለቡ ባለሀብቶች ጫና ሊደረግበት ይገባል። ውጤት ዲማንድ ማድረግ አለባቸው። ግን ይሄን እያደረጉ ያሉበት ምክንያትን ስታዩ ግን በጣም ደጋፊዎቻችን ያናድዳል። ለምንድን ነው ይሄን እያደረጉ ያሉት? ቴናግ ላይ የተደረገውን ጫና ከሚዲያ ሁሉ ጫና ሲመጣ ቴናግን መከላከል አልፈለጉም። ምክንያቱም ቴናግን የመረጡት እነሱ አይደለም። አሞሪን ግን እነሱን የመረጡት አሰልጣኝ ስለሆነ እንደፈለገ ቡድኑን ማድረግ ይችላል። ግን ቴናግ እነሱ ስላልመረጡት ይባረራል። አሞሪን አሁን ለመባረር ጫና ውስጥ መግባት ያለበት ጊዜ ነው። እኔ እንዲባረር ፍላጎት የለኝም። ጫና ውስጥ ገብቶ ለውጥ እንዲያደርግ ጫና ውስጥ አሁን አሞሪንን ብሩኖን ቤንች ማድረግ ካለበት ቤንች ማድረግ አለበት። ይሄን ደግሞ ዲማንድ ማድረግ መጠየቅ አለባቸው ባለሀብቶቹ። እነ ዊልኮክስ እነ ቤራዳ ይሄን መጠየቅ አለባቸው። ግን በወልቭሱ ጨዋታ ማንቸስተር ዩናይትድ ከተሸነፈ ምን ይፈጠራል ብላችሁ ታስባላችሁ? አሞሪን ይቀጥላል ወይ ይባረራል? እስቲ ኮሜንታችሁን እየገባችሁ ከጨዋታው በፊት በወልቭሱ ጨዋታ ማንቸስተር ዩናይትድ ከተሸነፈ የሚለውን ነገር አጋሩ። ያባርሩታል ወይም አያባርሩትም የሚለው ግን እስቲ እንመልከት። ከአሞሪን በላይ ያሉ ሰዎች እነማን ናቸው? እውነት መጀመሪያ ላይ እንደተወራላቸው ናቸው ወይ? እነ ዊልኮክስ ማለት እኮ የጠላታችን የማንቸስተር ሲቲ ሰው የነበረ ነው። የብላክበርን ተጫዋች ምናምን የነበረ ብላክበርን ሰው ነው። ብላክበርን ምን አይነት ጠላታችን እንደሆነ ይታወቃል። ትልቁ ደርቢያችን ከላንካሻየር ደርቢ ከሊቨርፑል ቀጣይ ትልቁ ደርቢያችን ሊድስ ዩናይትድ ደርቢ ነው የሚባለው። ትልቁ ጠላታችን ነው። ከጠላቶቻችን የመጣ ሰው እኮ ነው። ራሱ በራዳ የሚባል ከሲቲ እኮ ሲኦ የነበረ ነው የመጣ ነው። ከጠላታችን ቤቶች የመጡ ነው። እነዚህ ሰዎች ግን ምንም ለውጥ እያመጡ አይደለም። አሰልጣኙም ስለሜኑ ሲጠየቅ የሚናገረው ነገር በጣም የሚያናድድ ነገር በጣም የሚያናድድ። አሁን እስቲ አስቡት፣ ተጫዋቾቹ ፕሪፎርም ካደረጉና ጥሩ አቋም ካሳዩ ሰው ማሰልፋቸው ይላል። ትሬኒንግ ላይ ማሰልፋቸው ተጫዋቾችን የሚመርጠው ለማሸነፍ ነው ይላል። ተጫዋቾቹ ሜዳ ላይ ገብቶ ፕሪፎርም አያደርጉም ወይ ቡድኑ አያሸንፍም። መልሶ ያን ነገር ደግሞ ይናገራል። አሁንም ተጫዋቾቹ ፕሪፎርም አያደርጉ፣ አሁንም ቡድኑ አያሸንፍም፣ አሁንም ይሸነፋል። አሁን ሲጠየቅ ደግሞ የምመርጣቸው ስለማሸነፍ ብቁ የሆነውን ቡድን ነው ይላል።
ለውጥ እኮ ያስፈልጋል። እድል ደግሞ ያልተሰጣቸው ተጫዋቾች እድል ሊሰጣቸው ይገባል። እንደ ሜኑ አይነት አሁን ሞሳላ ተሳስቷል ነው ብሎ ሊቨርፑል ደጋፊዎች ሊደግፉትም ላይደግም ሞሳላ ተሳስቷል ወጥቶ በመናገሩ ግን አርነ ስሎት እንዳ ከክለቡ ያሉ ሰዎች ተነጋግሮ በቃ ሞሳላ ዲፌንዲንግ አያገዙም ቡድኑ በማጥቃት ደግሞ አቋም ወርዷል። ለዚህ ወደ ቤንች መውረድ አለበት። በቃ ውሳኔ ነው። ብሩኖን በምርጥ አቋም በሚያሳየው በቦታ በ10 ቁጥር ማሰለፍ አለበት። ውሳኔ መወሰን ወደ 10 ቁጥር መልስ። ብሩኖ መሃል ሜዳ ላይ ሚድፊልደር የሆኑ ትክክለኛ ዲስትሮየር ያላቸው ኳስን ተቆጣጥሮ መያዝ የሚችሉ እንደ ሜኑ አይነት ሰው ካስሜሮና ሜኑን አጣምር። ብሩኖን ወደ 10 ውሰድ። እምቤሞን ከፈለክ ወደ አጥቂ አድርገው ብሎ ጫና ማድረግ አለባቸው ባለቤቶቹ ብዬ አስባለሁ። እና እስቲ እንግዲህ ስለ ወልቭሱ ስለዛሬው ጨዋታ እንመልከት። ወልቭስ እንግዲህ ከሜዳው ውጪ በሜዳው 7 ጨዋታ ተጫውቷል በዚህ ሲዝን። ከ7ቱ 6ቱን ሲሸነፍ አንዱን አቻወጥቷል። ምንም ጨዋታ በሜዳው አላሸነፈም። ዛሬ በሜዳው በወልቭስ ሜዳ ነው የምንጫወተው። 6 ጎል ከሜዳው ላይ አስቆጥሯል። በሜዳው 6 ጎል በሜዳቸው በጨዋታ እንኳን አንድ ጎል አያስቆጥሩ። በጣም የሞተ ደካማ ቡድን። በጣም ያናዳ። አሁን በዚህ ቡድን እንሸነፋለን ብዬ በጣም ውስጤ በቃ እንደምንሸነፈው ነገር እየነገረኝ ነው። በቃ የሆነ ነገር ይፈጠራል። በቃ ይልፈሰፈሳሉ እነዚህ ተጫዋቾችና የሆነ በቃ የሆነ ነገር ይፈጠራል፣ ሊሸነፉ ይችላሉ። 17 ጎል በሜዳቸው ገብቶባቸዋል ወልቭሶች። 17 ጎል ምንም ጨዋታ እስካሁን አላሸነፉ። ይሄን ቡድን ነው የምንገጥመው እንግዲህ ወገኖች ዛሬ ማንቸስተር ዩናይትድ ደጋፊዎች በሙሉ ስሙኝ። እንግዲህ ማንቸስተር ዩናይትድ ግን ከሜዳው ውጪ 7 ጨዋታ ተጫውቷል። 2 አሸንፏል፣ 3 አቻ ወጥቷል፣ 2 ተሸንፏል። 10 ጎል አግብቷል፣ 13 ጎል ገብቶበታል ከሜዳው ውጪ። ይሄ ማለት በጨዋታ ኦልሞስት 2 ጎል ይገባበታል ከሜዳው ውጪ። ከሜዳው ውጪ ደግሞ 1.5 የሚያክል 1 ከግማሽ የሚያክል ጎል ያስቆጥራል። ይሄን ስታት እንግዲህ ምነግራችሁ ምንድነው ማንቸስተር ዩናይትድ ዛሬ መጥፎ አቋም ቢያሳይ እንኳን በቃ የሞት አቋም ቢያሳይ እንኳን ወልቭስን 1-0 ማሸነፍ ቢያንስ 1-0 ማሸነፍ አቅማለሁ። እንግዲህ ዛሬ ጨዋታ እንግዲህ አሰላለፉን እዚህ ጋር እንዳስቀመጥኩላችሁ ነው። ትንሽ ሃይላይቱ ለማሳይ ሌመንስ እንግዲህ ምንም ያከራክር የለም፣ ተፎካካሪም የለውም። ሴኒ ሌመንስ በረኛ ላይ የሚገባ ነው። ዲሊት ወደዚህ ጨዋታ ዛሬ ከጉዳት ይመለሳል ብዬ ተስፋ አደርጋለሁ። ማዝራዊ በቀደም ጨዋታ ላይ የነበረውን አቋሙ ጥሩ ነበር። ለዚህ ማዝራዊ መግባቱ ግድ ነው ብዬ አስባለሁ። ምክንያቱም ማርቲኔዝ በዚህ ጨዋታ ላይ እድል ሊሰጠው ይገባል። ምክንያቱም ሉክ ሾው ብዙ ጨዋታ ተደጋጋሚ በየ3 ቀን ተጫውቷል። የጉዳት ሰለባ የሚሆን ተጫዋች ነው። እረፍት ሊሰጠው ይገባል። ሉክ ሾው ምንም ቢሆን ዘንድሮ ቦታውን ሸፍኖ እየተጫወተልን እኔ በጣም ምጠላው አይነት ተጫዋች ከአለፈው ዓመት ዩሮ ላይ ካደረገው ለእንግሊዝ ብሔራዊ ቡድን ብሎ ራሱ መስዋዕትነት ካደረገ ጊዜ ጀምሮ ስለጠላውትና ተስፋ ስለቆረጥኩበት መቼም ቢሆን ሉክ ሾውን ምርጥ ነው ብዬ ምርጥ ራሱ ቢጫወት ምርጥ ነው አለ። ግን ሉክ ሾው እረፍት ሊሰጠው ይገባል። ጥሩ እየተጫወተ ነው ያለው። ዳሎት እንግዲህ የአሞሪን ዘመድ እንደሆነ ሁላችንም የምናውቀው ነው። በዝምድና እንደሚመረጥ እናውቃለን። ያን ደግሞ እንዲያጠናክር ጭራሽ ጎል አግብቷል። ዳሎት ግድ ይገባል ማለት ነው። አማድ ምንም ጥርጥር የለውም መግባት አለበት። እረፍትም አያስፈልገውም። ለምን ወደ አፍኮን ሊሄድ ስለሆነ። ብሩኖና ካስሜሮ መሃል ሜዳው ላይ ታወቀ ነው አሞሪን እንደዛ አድርጎ ስለሚገባ። ኩኛ እንግዲህ የድሮ ክለቡን ስለሚገጥምም አቋሙ ላይ መመለስ ስላለበትም ተደጋጋሚ ጨዋታዎችን መጫወት አለበት። እድል ሊሰጠው ይገባል። ኩኛ እምቤሞ ነው ምርጡን ተጫዋቻችን ነው። እንግዲህ በዘንድሮ ዓመት ምርጡ ተጫዋቻችን ወደ አፍሪካ ዋንጫውም ስለሚሄድ እረፍት እድል ሊሰጠው ይገባል። መጫወት አለበት። አጥቂ ቦታ ላይ ግን ዘርክዚ ነው የሚገባው። ማን ሊገባ ይችላል? ማንም ሊገባ አይችልም። ዘርክዚ ይገባል ብዬ አስባለሁ። ድንገት በሐሰተኛ 9 ቁጥር ማውንትን አርጎ ሊያጫውት ይችላል። ኩኛና 9 ቁጥር አርጎ ማውንትን ወደ 10 ቁጥር አርጎ ሊያጫውት ይችላል።
ግን የኔ አገማመት ዘርክሲ ተከታታይ ጨዋታዎች እየገባ ስለሆነ ያሰልፈዋል የሚለው ይሄን ጨዋታ ማንቸስተር ዩናይትድ የግድ ማሸነፍ አለበት። ወደ 5ኛ ደረጃ መምጣት አለበት። እንግዲህ ማንቸስተር ዩናይትድ ይሄን ጨዋታ በኔ ግምት በወልቭስ ሜዳ በሞሊኒዮ ተጉዞ 3-0 ያሸንፋል ብዬ ግምቴን አስቀምጫለሁ። ይሄን ቪዲዮ እስካሁን ስለተከታተላችሁ በጣም አመሰግናለሁ። እኔ ሐዋርያው ነበርኩ። ከሐዋርያው ዩቲዩብ ቻናሌን ቪዲዮ ላይክ አድርጉ፣ ቻናሌን ሰብስክራይብ አድርጉ። ያላችሁን ሐሳብ አስተያየት አበረታቱኝ፣ ኮሜንት አድርጉልኝ። Come on United, come on.